አላችሁ እንደምን ከረማችሁ ሰላም ጤና ይስጥልን እንደምን አላችሁ አድማጭ ተከታታዮቻችን ሁላችሁም ባላችሁበት ሰላሙን ጤናን እንመኝላችኋለን። ዛሬ በርካታ ጉዳዮችን ይዘናል። የኢትዮጵያ ጠቅላይ ሚኒስቴር የሚያደርጋቸው ሁኔታዎችን እንዳስሳለን። በሆሳና አካባቢ ተገኝተው ያደረጉት ንግግር ምንን ያመላክታል የሚሉና የኦሮሞ ነጻነት ሰራዊት ድል እየቀናው በየአካባቢው በየቦታው ላይ ድል እየተጎናጸፈ የሚገኝበት ሁኔታም ተስተውሏል። የአማራ ፋኖ በጎጃም የሚያደርጋቸው በሁሉም አቅጣጫዎች ድል እየተቀናጀ ይገኛል የሚሉና የአብይ ስርዓት ወዴት እየሄደ ነው፣ የባለስልጣናቱ ሽኩቻ የሚሉትና ሌሎችንም ከኛ ጋር ከሆናችሁ ታገኛላችሁ። ጤና ይስጥልን በድጋሜ እንደምን አላችሁ አድማጭ ተከታታዮቻችን። አሁን በቀጥታ ወደ ያዝናቸው ፕሮግራሞች እና ውድ አድማጭ ተከታታዮቻችን በዚህ በሆሳና ደቡብ አካባቢ ተገኝቶ ያደረገው ንግግር አብይ አህመድ እንደ ቅማል እናራግፋቸዋለን ጠላቶቻችንን ያለው። እስቲ እናዳምጣቸው። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ ባንድ እናራግፋለን። እኛ የኢትዮጵያን ጠላቶች አንድ በአንድ እንደ ጸጉር ቅማል እናራግፋቸዋለን ነው ያለው ጠቅላይ ሚኒስቴሩ። በጣም ይገርማል። ከአንድ ጠቅላይ ሚኒስቴር ከአንድ አገሪቷን ከሚመራ ስልጣን 130 ሚሊዮን ህዝብ ከሚመራ መንግስት እንዲህ አይነት የወረደ ንግግር መሰማቱ በጣም ሼም ነው፣ ያሳፍራል። ማን ነው እንደ ቅማል የሚያሽቀነጥረው? የሀገር ውስጥ ለነጻነቱ የሚታገለውን ለተጨቆነው ብሔሩ የሚታገለውን አንድን ሰራዊት ፋኖን ነው? ኦላን ነው? ማንን ነው? ሁሉንም ነው። የትግራይም ቢሆን የኦላም ቢሆን የኦሮሞ ነጻነት ግንባርም የፋኖንም ነው የሚለው እና እንደ ጸጉር ቅማል እና አንድ በአንድ እናራግፋለን። አንድ በአንድ ማራገፍ አልቻለም። መጀመሪያም አልቻለም፣ አሁንም አይችልም። ለነጻነቱ የሚታገል ነው ሁሉም እና አንድ በአንድ እናራግፋቸዋለን ነው የሚለው። ይህንን ንግግር ያደረገው ግራ የሚያጋባ ንግግሮች፣ በጣም በርካታ ንግግሮች አሉ። እዚህ ሆሳና ላይ ተገኝቶ የብሔር ብሔረሰቦች ቀን የሚከበርበት ተብሎ ከኢትዮጵያ ልጆች ሰራተኞች የአንድ ወር ደሞዛቸው እዛ ደቡብ አካባቢ ሆሳና የሚገኙ ጠቅላላ ሰራተኞች አንድ ወር ደሞዝ ሳይሰጣቸው ያ ደሞዝ ለበዓሉ ስመት ተብሎ በዓሉ እንዲከበርበት ተብሎ ሁሉም ሰራተኞች የአንድ ወር ደሞዛቸውን ሳይወስዱ ተከልክለው በዛ ደሞዝ የተደረገ ዝግጅት ነው። በዚህ ዝግጅት ላይ ጠቅላይ ሚኒስቴሩስ መገኘት ነበረባቸው ወይ? በዚህ ብሔር ብሔረሰቦች በተባለ ዝግጅት ላይ ጠቅላይ ሚኒስቴሩ አይመጥናቸውም፣ ቦታቸውም አይደለም። ይህንን ቦታ ሄደው ንግግር ማድረግ የሚችሉት የአገሪቱ ፕሬዝዳንት መሆን ነበረባቸው። እሱ ግን አለው ለማለት የኢትዮጵያን ሕዝብን ለማታለል ወይ ደግሞ ለሁለት ጉዳይ ብቻ ነው እዚህ ጋር የተገኘው ጠቅላይ ሚኒስቴሩ። እሱ እንደሚታወቀው አንድን ማህበረሰብ ሄዶ እናንተ እንደዚህ ናችሁ እናንተ እንደዚህ ናችሁ ብሎ ከፍ ከፍ አድርጎ የሚያመጉሳቸው ከሆነ there is something behind it፣ አንድ ነገር እንዳለ ማወቅ አለባችሁ። ወይ ከዛ አካባቢ ምክንያቱም በአሁኑ ወቅት ላይ የኢትዮጵያ የጦር ሰራዊት በፋኖና በኦላ ምክንያት ቀን በቀን ቁጥራቸው እየቀነሰና የሚማረከውም በዛው እጥፍ እየሆነ የመጣበት ሁኔታ ነው ያለው። ተመናምነዋል። የኢትዮጵያ የጦር ሰራዊት ተመናምነዋል። ሰሞኑን በርካታ ወጣቶች ሲታፈሱ ሰምተናል። ከደቡብ አካባቢና ከኦሮሚያ አካባቢ ለብ አድርጎ ለማስገባት ነው ያንን ቦታ ለመተካት እንጂ በክፍለ ጦር
ደረጃ እየተገደለባቸው እየሞተ የሚገኝበት ሁኔታ ነው እየሰማን ያለ ነው። በኦላ በኩልም እንደዛው፣ በአማራ ፋኖ በኩልም እንደዛው አይነት ሁኔታዎች አጋጥመዋል። ለዚህ አለው ለማለት ነው አንድ። ሁለተኛ ደግሞ እዚህ አካባቢ ላይ መጥቶ ንግግር የሚያደርገው እነሱን እያንቆለባጰሰ እነሱን እየካበ መገኘት የሌለበት ቦታ ላይ ተገኝቶ እንደነ ኮሎኔል በዛብህ አይነት ልጆችን ያፈራች አገር ነች ብሎ ከፍ እያደረጋቸው መናገሩ ኋላ ከነሱ ውስጥ ለመመልመል ነው፣ ወጣቶችን ለማፈስ ነው። ይሄ ምንም ጥርጥር የለውም። የጦር ሰራዊቱ ተመናምነዋል። በጣም በከፍተኛ ሁኔታ እየተመታ ነው እና እዚህ በዓለ ሲመት ላይ የተደረጉት ንግግሮች ይሄ ብቻ ትንሽ አቴንሽን ይስባል እንጂ ሌላው የተደረገው ሁሉ በጣም የሚገርማችሁ ነገር እዚህ ግባ ማትሉት ዛቻ ያዘለ እዚህ ግባ ማትሉት ትርጉምም የሌለው ምሳሌያዊ እንደ ምሳሌያዊ አይነት አነጋገር እውነቴን ነው የምላችሁ አንድ መጨበጫና ትርጉም የሚሰጠው ንግግር አይደለም ያደረገው። አንድ የሚረባ ንግግር 30 ምናምን ደቂቃ ነው ያደረገው፣ ወላ 40 ደቂቃ ይመስለኛል። አንዱ ንግግር ከዚህ ውስጥ የምስብና ለኢትዮጵያ ሕዝብ በአሁኑ ወቅት ላይ ይሄ ንግግር ከእሳቸው የወጣው ለኢትዮጵያ ሕዝብ ይጠቅማል ብለህ የምታወጣው ነገር የለም። የኢትዮጵያ ሕዝብ የሚያስፈልገው በአሁኑ ወቅት ላይ ሁሉም ሰው ያውቃል። እንኳን የአገሪቱ መሪ ሌሎች ከአገር ውጪ ያሉት ሰላማዊ ሰዎች ራሳቸው ያውቃሉ፣ እንኳን መንግስት ይቅርና። እሱ ግን የኢትዮጵያ ሕዝብ ምንድነው ፍላጎቱን እያወቀ እያጤነ እየሰማ በእንዲህ አይነት ሁኔታ በማይገባው ቦታ ሁሉ እየሄደ ለኢትዮጵያ ሕዝብ የማይወራ ተረት ይነግራቸዋል። አሁን ቅማል የሚለው በእውነት በአሁኑ ወቅት ላይ የፀጉር ቅማል አለ ኢትዮጵያ 20 ነው 30 ዓመት ከጠፋ ኢህአዴግ ሲገባ ራሱ አልነበረም። ኢህአዴግ አካባቢ ከዛ በኋላ አልነበረም የሌለበት። ልክ አሁን ምንድነው የሚያሳየው? በድህነት ማደጉን በዛ ውስጥ መኖሩን እንደዛ አይነት በቃ የሚሰጣቸው ምሳሌዎች ሁሉ እየተጮቀነ ያደገ ሰው መሆኑን እንደዛ የሚያሳይ አይነት አነጋገር ነው ጠቅላይ ሚኒስቴሩ የሚያሰሙት። በጣም ሼም ነው። ከአንድ ተማርኩ ከሚለው የአገር መሪ የማይጠበቅ ንግግር ነው ያደረገው። እውነቴን ነው የምላችሁ፣ በጣም ይገርማል ንግግሩ። እስቲ አንዱን ላሰማችሁ። እንደዚሁ ምንም እኮ የማይረባ እዚህ ግባ ማትለው አራምባና ቆቦን እያገናኘ መጀመሪያም ቢሆን ጠቅላይ ሚኒስቴሩ የኢትዮጵያን ሕዝብ ሲሸውድ ኖሯል እንጂ መጀመሪያም ከተለያዩ አካባቢዎች የሰበሰባቸውን ከታላላቅ መሪዎች የሚሰበሰባቸውን ንግግሮችን ነው አምጥቶ አደባልቆ ለእኛ ሕዝብ የሚናገረው። ለምሳሌ 2018 ላይ ልክ 19 አካባቢ ላይ የአሜሪካ ፕሬዚዳንት የነበሩት ባራክ ኦባማ የተናገሩትን አያም ዮር ብራዘር ኪፐር አያም ዮር ፋዘር ኪፐር አያም ምናምን የሚለውን ግልብጥ አድርጎ ያን ያወራ ሰው አይደለም። ከዛ በየሶሻል ሚዲያ ሁለቱን አጠገብ ለአጠገብ አድርጎ ሰው ሲያሾፍበት የነበረ መሆኑ ምን ይደንቃል። እና በጣም የሚገርም ሰው ነው። ጭንቅላት የሌለው በራሱ የማይተማመን አንድ በራስ መተማመን የለውም። ሰልፍ ኮንፊደንስ እሱ ጋር ዜሮ ነው፣ የለም። ምንም አይነት ሰልፍ ኮንፊደንስ የሌለው ሰው ነው ኢትዮጵያ የገጠማት። ምን አይነት ኃጢአት ብኖርባት ነው ግን ኢትዮጵያ ለዚህ ሁሉ የተዳረገችው? አሁን እዚህ ብሔር ብሔረሰቦች ላይ በእውነቴ ነው የምላችሁ የተወራው ነገር ሁሉ አንድ ፍሬ የሌለው ነገር፣ ምንም ነገር የሌለው ምንም ይሄ ነው ብለህ ለኢትዮጵያ ሕዝብ በአሁኑ ሰዓት ይጠቅማል ብለህ የምትናገረው ነገር አይደለም። ሕዝቡ ዝም ብሎ ያጨበጭባል። መሪ ነውና የሀገር መሪ ነዋ። መገኘት የሌለበት ቦታ ሁሉ ተገኝቶ ኢትዮጵያን ሕዝብ አዋረደ። ቦታው አይደለም፣ አይመጥነውም። በዛ ላይ የሚያወራው ነገር እኮ ለኢትዮጵያ ሕዝብ የሚጠቅም ቢሆን ኖሮ አሁን እዛ አካባቢ ሄዶ እንደዚህ ንግግር ማድረጉ ስልታዊ ንግግር ነው። በትግራይ ላይ
ካሁን ቀደም ያደረገውን እናውቃለን። የጀግኖች ሀገር የነ ኢከሌ እያለ እነ መለስ ዜናዊን ጀግኖቹን እዛ የነበሩትን እነ ኃይሉ ማርያን ሁሉ አንስቶ የትግራይን ህዝብ አስለቀሰ። ሰውየው አሉ እኮ ከሱ ጋር ይሰሩ የነበሩት እነዚህ ኢንሳ ውስጥ ይሰሩ የነበሩት በምስጥር እሱ ከሀገር አስዋዶ እንዳወጣቸው ተናግረዋል። ማለት ሞትን ፈርተው ነው አምልጠው በኢህአዴግ ጊዜ ገሚሱ አሜሪካን ያለው ገሚሱ ጀርመን እንደዚህ ተበታትነዋል እና በሱ ፍራቻ ለሱ ስጋት ብለው ከሀገር እንደወጡ ተናግረዋል። ምክንያቱም ኃይለኛ የሆኑ ግድያዎችን ሰዎች ላይ ያስፈጽም ነበረ በወቅቱ። ኃይለኛ እንደዚህ በኢትዮጵያ ተሰሩ የተባሉ ለምሳሌ በደኖ ላይ ተሰራ የተባለው በአማራ ህዝብ ላይ ጭፍጨፋ የኦሮሞ ነጻነት ሰራዊት አደረሰ የተባለውን እሱን ሁሉ እሱና ጌታቸው አሰፋ ጌታቸው ረዳ ያውቁታል። ያንን ምስጢር ሁሉ እሱ ዋና ተዋናይ እሱ ነው ያሉ። በኦሮሞ ህዝብ ላይ የደረሱ በደሎች ተጠያቂው በኢህአዴግ ወቅት ላይ እሱ እንደሆነ ነው በአሁኑ ወቅት ላይ እየሰማንም ያለ ነው። መረጃዎች እየደረሱን ያሉት ይህ ሰው ሁለት እንትን ያለው ሁለት ዋና ጠላቶች ነው ያለው ኢትዮጵያ ውስጥ። አንደኛው ትልቁ ጠላቴ ብሎ ያለው በትግራይ የመሸጉትን ነው። በሁለተኛነት ያስቀመጠው ሁለቱንም በእኩል አይን የሚያያቸው አማራና የኦሮሞን ነው። የአማራና የኦሮሞ በሁለተኛ ደረጃ ያስቀመጣቸው ሁለቱን ከድራሽ አባታቸውን ማጥፋት ነው የሚፈልገው ሰውየው። ይህንን ተናግሯል። ወያኔ እስካለ ድረስ በህይወት እስካለ ድረስ ብሎ የተናገረው ለምሳሌ ተጠቃሽ ነው። ወያኔ በህይወት እስካለ ድረስ አገር ሰላም አትሆንም ነው ያለው። የኦሮሞ ነጻነት ሰራዊት ሰውን ገደለ፣ ሰውን አስጨፈጨፈ ብለው በኦሮሞ ነጻነት ሰራዊት ላይ ከጥንት ጀምሮ ከኢህአዴግ ጀምሮ ስማቸውን ሲያጎልፍ የነበረ ሰው ነው። 2020 አካባቢ ላይ የኦሮሞ ነጻነት ሰራዊት በአማራ ሸኔ ብሎ ነው እሱ የሚጠራቸው በአማራ ህዝቦች ላይ በአማራ ኦሮሚያ ውስጥ የሚኖሩ ከኦሮሞ ህዝብ ማህበረሰብ ጋር የሚኖሩ አማራዎች ላይ ብሔረሰቦች ላይ ግድያና ቤት ማቃጠል ከፍተኛ የሆነ ሰቆቃ አድርሷል ብሎ ወጥቶ ተናግረዋል። ከዛ በኋላ ደግሞ በተቃራኒው ምን አደረገ? በአማራ ክልልም እንደዚሁ አማራ ክልል ጎረቤት ሆኖ የኦሮሞ ህዝብ የሚኖርበት ቦታ ላይ ገብተው የአማራ ፋኖ ናቸው ተብለው የኦሮሞን ህዝብ ፈጅተዋል። ከዛ በኋላ ነው ህዝቡ የነቃው። እነዛ የተቀነባበሩትና ኦርኬስትሬትድ የተደረጉት በሱ እንደሆነ የተመለመሉትና የሰለጠኑትም ሸኔ ስማቸውን ብለው ለአማራ ማህበረሰብ ነግረው ድርጊቱን እንዲፈጽሙ ደግሞ ሞኝነቱ እኮ እኛ ሸኔንን በሉ ስታረጉ የአማራ ፋኖ ብሎ ያሰለጠናቸውንም እኛ አማራ ፋኖንን በሉ ያንን ነገር ስትፈጽሙ እስቲ አንድ መጥፎ ነገር የሚሰራ ቡድን እኔ ከሌነኝ ብሎ ነው ራሱን ይፋ እያደረገ የሚያደርገው። በጣም የሞኞች አስተሳሰብና የሞኞች አካሄድ። በእንደዛ አይነት ሁኔታ ሁለቱን ታሪካዊ ጠላት ለማድረግ ሁለቱን አማራና በኦሮሞ መካከል ዳግም አንዳች ስምምነት እንዳይኖር መቃቃር እንዲኖር የሰራው ድራማ ቀን በቀን ሰው ሲገደል፣ ሰው ሲፈናቀል፣ ሰው መከራውን ሲያይ፣ ቤት ንብረቱ ሲቃጠልበት፣ ሲገደል በሰቆቃ ሲደረግ መጨረሻ ላይ ተነቃበት። ሲነቃበት እሱ የሚመራቸው ዳይሬክት የሆኑ ጦር ሰራዊቱ ህዝቡን መፍጀት ጀመረ እየገባ። በእንደዚህ አይነት ሁኔታ በኢትዮጵያ ምድር ላይ ድራማዎችን እየሰራ ቆይቷል። አሁን ላይ ግን በእስሩ ያሉት ባለስልጣናትም ጠልተውታል። ሀሳባቸውን መረዳት የሚፈልግ ንግግራቸውን ማድመጥ የሚፈልግ በኢትዮጵያኖች ዘንድም የለም፣ በባለስልጣናት ዘንድም ጠፍቷል። ባለስልጣኖች እንዳውም አሁን ወቅት ላይ እየተባለ ያለው በጭምጭምታ
መቼ ነው ለቆልንም ሄደው ወደ ዱባይ ወደ ሰራው ቤት እያሉ በሽክሽክታ በሐሜት እያወሩ የሚገኙበት ሁኔታ ነው። በመሃላቸው የሚወራው ነገር ይሄ ነው። የሱም መሄጃ ጊዜ እየጠበቁ ያሉበት ሁኔታ ነው ያለው። እሱ ግን የኢትዮጵያን ሕዝብ ለማታለል አለው እያለ እዚህ ፕሬዝዳንት ጎብኝቶ ንግግር ማድረግ ያለበት ቦታ ላይ ራሱ ሄዶ ንግግር ሲያደርግ አለው ለማለት በተለያዩ አካባቢዎች ላይ ያሉ ጦርነቶች ሰላም ናቸው ሰላም ለማስመሰል፣ በሌላ በኩል ደግሞ ይመጣና የሚናገረው ኢትዮጵያ ላይ ሰላም ኖሮ አያውቅም ይላል። ኢትዮጵያ ላይ አንድም ጊዜ በአንድም ስርዓት ሰላም ኖሮ አያውቅም። ለዛ ነው እሱም ሰላም እንዲኖር ያልፈቀደው ማለት ነው። እና የኢትዮጵያ ህዝብ በአብዛኛው አሁን ተማሯል፣ በጣም ተማሯል ህዝብ። በኦላና በፋኖ መካከል መነባበብ ተጀምሯል። ሁለቱ ቢገናኙም አይነካኩም፣ ይሄ የታወቀ ሆነዋል። ስለዚህ በኦሮሚያ ክልል ውስጥ ያለው የሚንቀሳቀሰው የኦሮሞ ነጻነት ሰራዊትም ወደፊት እየገባ በርካታ ይዞታዎች ላይ ድል እየነሳ መንደሮችን እየተቆጣጠረ ይገኛል። በአማራ ክልል የሚገኘውን ፋኖ እንደዛው በጎጃም ከፍተኛ ድል እየተቆናጸፈ የሚገኝበት ሁኔታ ላይ ደርሰናል። እሱ ግን ይፍጨረጨራል። አያም ላይቭ አለው ሀገሪቷ ሰላም ነች። አንድ የውጭ ሚዲያዎችን ለማሳሳት የውጭ እንትኖችን ለማሳሳት የውጭ ማህበረሰብን ለማሳሳት የሚፍጨረጨረው አካሄድ አያዋጣም። ኢትዮጵያን አቆረቆሳት፣ ኢትዮጵያን ገደላት፣ ኢትዮጵያን ጦርነት በጦርነት አረጋት፣ ደም አፈሰሰ፣ ተቃባ ደም፣ አምባገነንነቱን አሳየ በደንብ። ልጆቹና ምስቱን ግን አሽሽቶ ቤት የተጣለለ ቤት ውስጥ አስቀምጧቸው የሚማቅቀው የደሃ ልጅ የሚማቅቀው የምስኪኑ የኢትዮጵያ ብሔር ብሔረሰቦች በጦርነት ይማቅቃሉ። እሱ ግን የፈለገውን እዚህ ጋር እየጠጣ የፈለገውን እዚህ ጋር እየበላ ተንደላቆ ይኖራል። ሆኖም ግን በፍርሃት ተውጧል ሰውየው። አሁን እንደሚባለው በጣም ፍርሃት ውስጥ ነው ያለው፣ በጣም ስጋት ውስጥ ነው ያለው። ምክንያቱም የአማራ ፋኖም እየገፋ መጥቶበታል። የኦሮሞ ነጻነት ሰራዊትም ሸዋ ሰላሌ አካባቢ ነው ውጊያ እያደረገ ያለው። በርካታ የወታደሩ የጦር ሰራዊቱ የኢትዮጵያ መከላከያ ሰራዊት በኦላና በፋኖ መካከል ተጨፍልቀው እያለቁ ነው። በመካናይዝ የሚቆጠር እየተገደለባቸው ይገኛል። ለዚህ ሰሞኑን ያደረገው አፈሳ ያንን ቦታ ለመተካት ይመስላል። ሰሞኑን እያደረገ ያለው አፈሳ በኦሮሚያና በአማራ ክልል፣ ደቡብ ክልል ዛሬ መገኘት የሌለበት ቦታ ላይ ተገኝቶም ንግግሩን ያደረገው ምክንያት የሆነ ጥቅም ብቻ አለው ወይ ከዛ አካባቢ ለማፈስ ነው ሰው። ምክንያቱም የመከላከያ ሰራዊቱ በጣም ነው ድባቅ የሆነው በአማራ ፋኖና በኦሮሞ ነጻነት ሰራዊት በሁለቱ መካከል በሚደረገው ከባድ ፍልሚያ ሁሉ ድል እየቀናቸው የመከላከያ ሰራዊት ተስፋ ቆርጦ እጁን የሚሰጥበት ሁኔታ፣ መሳሪያውን የሚያስረክብበት ሁኔታ ነው በተለያዩ ቦታዎች እየተስተዋሉ ያሉት። ምክንያቱም አላማ የላቸውም። የመከላከያ ሰራዊቱ ለማን ነው የምንዋጋው ይላል። አላማ የላቸውም። አላማ የሌለው ሰራዊት ደግሞ መሳሪያውን እየጣለ ይሄዳል። አለበለዚያ ደግሞ እጁን ቶሎ ብሎ ከመሞት መሰንበቱ ይሻላል፣ እጁን ይሰጣል። በእንደዚህ አይነት ሁኔታ እጃቸውን እየሰጡ ወደ ጎሪላ ፋይተር እየተቀላቀሉ ወደ ቤት መሄድ የሚፈልግም ወደ ቤተሰቦቹ፣ ምክንያቱም ቤተሰቦች ወደ ቤተሰብ ከተመለሱ ይመልሷቸዋል፣ ወይ ይገላቸዋል ወይ ይመልሳቸዋል። ስለዚህ ያንን ስለሚፈሩ ከዛው ከፋኖ ጋር ወይ ከአማራው ከኦሮሞ ከኦላ ጋር ይቀላቀሉና እድላቸውን ይጠባበቃሉ እንጂ አንድ በፍላጎቱ እየተዋጋ የለም። ወታደሩ
ቤተሰቦቻችንን አላየንም ብለው ሲያማርሩም ተስተውሏል። የስንት ወር ደሞዝ አልተሰጠንም፣ ልብስ ቀይረን አናቅም። በአንድ ሚሊቴሪ ልብስ ከአመት በላይ እየተጓዙ ነው። ከአመት በላይ እና በእንደዚህ አይነት ሁኔታ ያለ መንግስት አለው ብሎ ሆሳና አካባቢ ሄዶ ኢትዮጵያን ከፍታና የኢትዮጵያን ዝቅታ ያወራልኛል። በዛ ላይ ህዝቡ እኮ እንደዚሁ በቃ ለይምሰል ያጨበጭባል እንጂ ምንም አንድ አይነት ራሱ ተስፋ የቆረጠ ሰው ነው የሚመስለው። ራሱ ተስፋ የቆረጠ የምናገራቸው ነገሮች ሁሉ እዚህ ገባ የማይባሉ ለኢትዮጵያ ህዝብ በአሁኑ ወቅት ላይ የማይጠቅሙ የኢትዮጵያ ህዝብ ከሁሉ አስቀድሞ የኢትዮጵያ ህዝብ ሰላም ነው የሚፈልገው። ቀጥሎ የኑሮ ውድነት ይሄ እንዲሻሻልለት ነው የሚፈልገው። እሱ ግን በየአካባቢው እየሄደ ጉብኝት እያደረገ የማይገባው ቦታ ሁሉ እየሄደ የኢትዮጵያን ህዝብ ለማሞኘትና አለው ለማለት በመፍጨርጨር ላይ ያለ መንግስት ሆኗል። በእንደዚህ አይነት ሁኔታ አገሪቷ እስከ መቼ ነው የምትዘልቀው? እሱ ሌላ ጥያቄ ነው። እስከ መቼ ነው የምትዘልቀው? እሱ ሌላ ጥያቄ ነው። ነገር ግን አሁን በሱ ዙሪያ ያሉ ባለስልጣናትም የቦጨቆቱም ቦጭቀዋል። ሁሉም በተገኘው ዛሬ እኮ እነዚህ የጦር አመራሮች ከብርሃኑ ጁላ ጀምር ሁሉም ሀብታሞች ናቸው። የዘረፉትን ዘርፈዋል። ሙስና በአብይ ዘመን አይከለከልም። ምክንያቱም ራሱን በሙስና ተዘፍቀዋል። እንዳውም አንዳንድ ጊዜ ተጣልተው እሳቸው ጋር እንደሚሄዱ ሁሉ ነው የተነገረው። እሳቸው ጋር ይሄዱና አይ እንዲያርጉ ይባላሉ አሉ። ከህዋት የወሰዱትን ካምፓኒዎች እንዳለ በሽመልስ አብዲሳ ስምና በአብይ ስር ያለ አንድ የሆነ ዶክተር አለ። እሱ ነው ያንን የሚቆጣጠርለት። ገቢው የአብይ ነው። በእንደዚህ አይነት ሁኔታ ኢትዮጵያን ዜሮ ደረጃ ላይ አድርሷት፣ በዛ ላይ ስልጣን እድሜውን ለማቆየት የሚፍጨረጨረው መፍጨርጨርስ ከእንግዲህ በኢትዮጵያ ምድር ላይ አንድም ኃይል በጠመንጃ አፈሙዝ ስልጣን አገኛለሁ ብሎ ማሰብ አይታሰብም። በጠረጴዛ ዙሪያ ነው አለ። በጠረጴዛ ዙሪያ ሲመጣ ደግሞ ጠመንጃችሁን ፍቱና እኔ እንደማረጋችሁ ሁኑ። ያንን ማንም ታጋይ አይቀበልም። የአማራውም አይቀበልም፣ የኦሮሞ ነጻነት ሰራዊቱም አይቀበልም። በዛ ምክንያት ነው የሰላሙ በጠረጴዛ ዙሪያ መወያየቱ በሰላም አገሪቷን ለማስተዳደር ፍላጎት ስለሌላቸው ማቀራረብና ማወያየት የሚባለው ነገር እነሱ ጋር እንደማይሰራ ህዝቡም አውቆታል፣ ሰራዊቱም አውቆታል። ስለዚህ የኢትዮጵያ መከላከያ ሰራዊት ማድረግ ያለበት ምንድነው? እጁን እየሰጠ ለፋኖ ነው መገላገል። እጁን እየሰጠ ለኦሮሞ ነጻነት ሰራዊት መገላገል። ያ ነው ተመራጭ አካሄድ የሆነለት። ምክንያቱም አላማ የለውም። አላማ ለሌለው የአንድን ግለሰብ ስልጣን እድሜ ለማራዘም የምታደርገው ጦርነት ምን አይነት ጦርነት ነው? ምን የሚሉት ጦርነት ነው? የአንድን እድሜ ለማራዘም የሚደረገው ጦርነት እንደ መንግስቱ ኃይለማርያም ነው። መንግስቱ ኃይለማርያም አላማ አልነበራቸውም በዛ ውስጥ የነበሩ ሰራዊቶች በወቅቱ። ስለዚህ ተበተኑ። ገሚሱ ለኤርትራ ሰራዊት እጁን ይሰጥ ነበር። ያኔም ገሚሱ ለወያኔ መንግስት። እና በዚህ አይነት ሁኔታ ነው የአብይ ቀቢሰ ቢስ፣ ተስፋ ቢስ፣ ተስፋ የሌለው ፈሪ አምባገነን፣ አገሪቷን ያቆረቆሳት አምባገነን መሪ በኢትዮጵያ ህዝብ ላይ እየተጨማለቀ ይገኛል። ይህንን የኢትዮጵያ ህዝብን በቃም ብለዋል።
ባለስልጣናቱ በዙሪያው ያሉት የተቆለሉት ሁሉ በሐሜት በሽኩሽኩታ እየተወያዩ ነው። እንዳይወጡ ከአገር ፓስፖርታቸው ተቀምጠዋል። በሱ መውጣት አይችሉም። እድላቸውን እየተጠባበቁ ይገኛሉ። ግን ሁሉም በጭቆው ዛሬ ላይ ሀብታም ናቸው። እነ ብርሃኑ ጁላ ሁሉ እነዚህ የጦር አዛዦች ምናምን የሚባሉት በደርግ ጊዜ አንዳቸውም ገንዘብ አልነበራቸውም። በመለስ ዜና ጊዜም እነዚህ እንትኖች። አሁን ላይ ግን እነዚህ የጦር ጀነራሎች ከነሱ በላይ ሀብታም የለም ይባላል። ኢትዮጵያን በዚህ ልክ በልተዋታል። ቢለዩም ቢሄዱም እነሱ ምንም አይሆኑም። የሚማቅቀው የደሃ ልጅ ነው። የሚማቅቀው ምንም የሌለው የገበሬ ልጅ ነው። አብይ እንደሆነ አዘጋጅቷል ለራሱ ቤት። ሌሎቹም እንደዛው በለስ የቀናው በአብዛኛው ያው የቦጨቁቱን ቦጭቀዋል። ስለዚህ በእንደዚህ አይነት መሪ እየተመራ ነው ያለው። ፌክ በሆነ መሪ፣ አዋራጅ በሆነ መሪ፣ የሚናገራቸውን ነገሮች ከተለያዩ የዓለም መሪዎች እየሰበሰበ የሚናገር ሰው። አንድ የራሱ የሆነ ጽፎ የሚመጣው ነገር የለም። በራሱ ጽፎ የሚመጣው ነገር አንድ ትርጉም የለውም። ልክ አሁን በዚህ በሆሳና ላይ ያወራቸው ንግግሮች እውነቴን ነው የምላችሁ። እስቲ ገብታችሁ ይዩት። የአብይ አህመድ ስፒች በሉና እስቲ ይዩት። አንድ የሚረባ የለውም። ያቺ ቅድም ያሰማናችሁ በመግቢያ ላይ እንደ ቅማል እናራግፋቸዋለን የምትለዋ እሷ ራሱ ተቆርጣለች፣ የለችም። አሁን በጣም በራሳቸው የማይተማመኑ መሆናቸውን የምታውቁት በአብዛኛው አንድን ነገር ወደ ላይ ይለጥፉና ያወጡና በዩቲዩብ የሚሆን በፌስቡክ ላይ ያወጡና ቶሎ ብሎ ልክ ትዕዛዝ እንደመጣባቸው ይቆራርጡታል። ከወጣ በኋላ እኮ አንዳንድ ጊዜ እንደውም አንስተውት ዳግም እንትን የሚያደርጉት አለ። በዩቲዩብ ላይ መቁረጥ ስለሚቻል ቪዲዮውን ሳትነካው ትቆርጠዋለህ ከመሃሉ። በፌስቡክ ላይ ግን እሱ አይቻልም። በፌስቡክ ላይ ያወርዱትና እንደገና ኤዲት የተደረገውን ያወጡታል። እዚህ ላይ ራሱ እንደ ቅማል እናራግፋቸዋለን የምትለዋ ንግግር የለችም። እስቲ ፈልጉትና ያገኙት። እንዲህ አይነት የተዋረደ መሪ ነው። ብዙ ጊዜ ነው ይህንን የሚያደርጉት። ብዙ ጊዜ ከአንድም ሁለቴ ከሁለቴም ሶስቴ ብዙ ጊዜ ነው ያየናቸው። አሁን ያወጡትን ወደ 1 ሰዓት ደቂቃዎችን የሚያሳየውን ቪዲዮ ወደ 40 ይመልሱታል። አውርደው እሱን ኤዲት አድርገው መልሰው ወደ 40። በጣም በርካታ ሀሳቦች፣ በርካታ ንግግሮች ይቆረጣሉ። በራስ መተማመን ሰልፍ ኮንፊደንስ የሚባል ነገር አልፈጠረባቸውም። አይተማመኑም በራሳቸው። አንድ የተናገሩት ነገር ልክ ነው ብለው ረግተው አይቀመጡም። በምንም ተአምር አያረጉትም። ያንን ከ2018 ጀምሮ ያየነው ነው፣ ስንከታተለው ያየነው ነገር ነው። እንዲህ አይነት የቀለለ እንዲህ አይነት የወረደ በራሱ የማይተማመን ሰልፍ ኮንፊደንስ የራቀው በህዝብ ላይ እጁን የሚታጠብ በህዝብ ላይ የሚሳለቅ ለሞተ ጉዳይ የሌለው የማይጨነቅ የራሱን ስልጣን እድሜ ብቻ ለማራዘም ጥረት የሚያደርግ ሰው ነው አብይ ማለት። ይሄ ነው ኢትዮጵያ መጨረሻ ላይ ሄዳ የገጠማት መሪ። ከዚህ መሪስ መገላገሉ በቅርብ ጊዜ መገላገሉ አይቀሬ ነው። እስከዛው ግን ያው መቻል ነው። ምንም ማድረግ አይቻልም። አሁን የፋኖውም የኦላውም ተጠግቶለታል። እሱ እንደሆነ ልክ እስከሚቃረቡና ቤተ መንግስት አካባቢ ቶክስ ልውውጥ እስከሚጀመር ድረስ ይጠብቃል መሰለኝ። ሌሎች መሪዎች እኮ እንደዚህ አይደሉም። ሌሎች መሪዎች እኮ እንዲህ አይነት ነገር ሲታይ ቶሎ ብለው ለቀው ይሄዳሉ ነፍሳቸውን ለማዳን። እሱ ግን ሽክ ብሏል፣ በጣም ሽክ ብሏል። በወያኔ ጊዜም እንደዛ ተጠግተው ደብረ ብርሃን አካባቢ በደረሱበት ወቅት ላይ ነው ሽክ ብሎ በቃ ጨነቀኝ ብሎ ማውራት የጀመረው የዛኔ ነው። እሱ አዲስ አበባ አካባቢ እስካልመጡ ድረስ የሚንቀሳቀስ ሰውም አይደለም። መጨረሻውን ግን ያሳየን ነው የምንለው። አብይ
መጨረሻው ምን እንደሚሆን እግዚአብሔር ያሳየን እና ወደ ሌሎች የቀሩ ፕሮግራሞችም ከወዲሁ እናስተላልፋችሁና ስለ ኦሮሞ ኦላና ስለ አማራ ፋኖ ሁኔታ እናጫውታችኋለን። አማራ ክልል ጎጃም አካባቢ ቻግኒ ለ6 ቀን በተከታታይ ጦርነት እየተደረገ ነው ያለው በዚህ በአማራ ክልል። በዚህ ጦርነት በርካቶችን ማርከዋል። በርካታ መሳሪያዎችን በቁጥጥራቸው ስር አድርገዋል። የአገዛዙ ጦር ላይ ስብራት አድርሰዋል። የፋኖ ሚሊሻዎች በርካታ ይዞታዎችን ቁልፍ የሆኑ ቦታዎችን በመቆጣጠር ላይ እንደሚገኙ ተነግሯል። በተለይ ቴዎድሮስ እዝ 66ኛው ክፍለ ጦር ከፍተኛ ተጋድሎ አድርጎ በመንግስት የጦር ሰራዊት ኃይል ላይ ከባድ ጉዳትና ከባድ የመቁሰል አደጋ ደርሶባቸዋል። በርካቶች ተማርከዋል። መሳሪያ ተማርከዋል። በዛ ላይ አሉ የሚባሉ በመንግስት ስር የነበሩ እዞች ተቆጣጥረዋል። ጠቃሚ የሆኑ ቦታዎች ይዞታዎች ናቸው እየተቆጣጠሩ የሚገኙት። አሁን ጦርነቱ ቀጥሏል። የሚኒሊክ እዝ፣ የቴዎድሮስ እዝ የሚባሉት ከፍተኛ የሆኑ የፋኖ ወታደራዊ አታሼዎች ከፍተኛ ድብደባ እያደረጉበት ነው። በመንግስት ይዞታዎች ላይ በመንግስት የጦር ኃይል ላይ ከፍተኛ የብልጫ በማግኘት ላይ እየተራመዱ የሚገኙበት ሁኔታ ነው እየተስተዋለ ያለው። የአገሪቱ ጦር ሰራዊትስ የለቀቀውን ቦታ ለቀው ሲሸሹ ወደኋላ የተመለሱት በሌላ ከኋላቸው ባለ ጦር እንዲመለሱ ይደረጉና እያለቁም የሚገኙበት ሁኔታ ነው እየተስተዋለ ያለው። የሚሸሸውን ከኋላ እየመለሱ አንዱም እንዳይሸሽ እያደረጉ የሀገሪቱን ወጣት ሰራዊት በእሳት እየማቀቁ የሚገኙበት ሁኔታ ነው ያለው። ፋኖ እንዴት ላርጋቸው እኔም የህልውና እንትን ሆኖብኝ ነው እንጂ ወንድሞቼን እኔ አልመታም ነበር ብሎ ነው ሲናገር የነበረው። የተመታውን ቶሎ ብለው ሕክምና ይሰጡት ነበረ። በጦር ሜዳው ላይ የተመታውን ቶሎ ብለው ሕክምና ይሰጡታል። ምክንያቱም ወንድም ከወንድም ጋር ነው ግጭቱ። ወንድም ወንድሙን እየገደለ ነው። ስለዚህ እኛ ስርዓቱን ነው እንጂ እኛ ከወንድሞቻችን ጋር መዋጋትን አንሻም። ስርዓቱ ነው እንድንዋጋ ያስገደደን እያሉ ነው የሚገኙት። እና በዚህ ሁኔታ ላይ ሰውየው በርካታ ይዞታዎች እንደዚህ ወታደሩ እየተማረከ ወታደሩ ቀን በቀን ያለው ቁጥር እየቀነሰ በጣም በኃይለኛ ሁኔታ እየቀነሰ እየሄደ ነው። ለዚህ ነው ሰሞኑን አፈሳ ተጀምሯል። ያ አፈሳ ምንድን ነው? እነዚህም ቦታ የተጓደለውን የሞተውን ጦር ሰራዊት ቦታው ለመተካት ለብለብ አድርጎ ወደ ስልጠና አስገብቶ ቶሎ ብሎ መንግስቱ ኃይለማርያም ድሮ እንደሚያደርገው ቶሎ ብሎ በለብለብ ለማስገባት ታቅዶ ነው እየታፈሰ ያለው። አሁን እዛ ማንም አልገባውም እንጂ እዚህ ሆሳና አካባቢ የሄደውና እናንተ የሆሳና ህዝቦች ጀግኖች ምናምን ብሎ ሲያደንቃቸውም ነበር። ከነሱ ውስጥ አንድ እንትና የሆነ ማርግ ያለው የሱን ስም እየጠራ ነው እያሞካሸ ጀነራል ማን በዛብህ የሚባል የሱን ስም እየጠራ ምንድነው ከዛ ለማፈስ ነው እንግዲህ አሁን የሚዋጋልኝ ከኦሮሞ ይልቅ እነሱ ናቸው ብሎ ነው። አማራው አይዋጋ፣ ኦሮሞው ነቅቷል አይዋጋ፣ ተረባርበን እነዚህ ጠላቶቻችንን ከጸጉራችን ላይ እንትን እናረጋቸዋለን የሚለው በዛ ምክንያት ነው። እና የኢትዮጵያ ህዝብ በዚህ ልክ እየተሾፈበት የሚገኝበት ሁኔታ ላይ ደርሰናል። የአማራ ፋኖ ግን ለህልውናው እየታገለ ነው። ለህልውናው በሚታገልበት ወቅት ላይ በለስ እየቀናው ይገኛል። መሳሪያዎችን እየማረከ አዳዲስ ስናፐሮችን ድሮ ያልታጠቀውን መሳሪያዎች ሁሉ እየማረከና እያገኘ በቁጥርም እያደገ ፋኖ ሲሄድ በጦር ሰራዊቱ በኩል ደግሞ በኢትዮጵያ ሰራዊት በኩል እየመነመኑና እየከሰሙ ገሚሱ እየጠፋ ሀገር ጥሎ ገሚሱ መሳሪያውን ጥሎ ከህዝብ ጋር እየተቀላቀለ ያለበት ሁኔታ ነው ያለው። ቀን በቀን የኢትዮጵያ ጦር ሰራዊት እየቀነሰና እየከሰመ ይገኛል።
የፋኖና የኦላ ወታደሮች ግን ቀን በቀን እየጨመሩ አሁን ለምሳሌ በአማራ ክልል በተለያዩ ተራራዎች ላይ የአማራ ፋኖ የሚቀላቀሉ ወጣቶች አሉ። ከሰፈር ከምናምን የሚቀላቀሉ እነሱን እያሰለጠነ ነው የሚገኘው በየተራራው። በዚህ በኩል እያሰለጠነ በሌላ በኩል ውጊያ እያደረገ ነው የሚገኘው። የኦላም እንደዛው በርካታ ወጣቶች በመንግስት ጭቆና የደረሰባቸው ከመንግስት ማግለል የደረሰባቸውና በመንግስት በኩል ሊያስሯቸው አሊያ ደግሞ የምናምን ደጋፊ ናችሁ ብሎ የሚያሳድዷቸው ሁሉ ኦላ ውስጥ በተለያዩ ጫካዎች ውስጥ ስልጠና እየወሰዱ የኦላ ቁጥርን በጣም እየበዛ የመጣበት ሁኔታ ነው ያለው። ስርዓቱ ፈርሷል። ኦልሬዲ ስርዓቱ ፈርሷል። ግን አለው ለማለት የሚያደርጋቸው ጥረቶች ናቸው እንጂ ምንም አይነት የለም። አገሪቷን የሚመራ የለም። አገሪቷ እየተመራች ያለችው አዲስ አበባ ብቻ ነች። በዙሪያ ያሉ አካባቢዎች ራሱ እየተመሩ አይደለም። በብልጽግና አመራሮች ከቁጥጥራቸው ውጪ ወጥተዋል። አንድ ባለስልጣን ወደ ሌላ ሀገር እንዳይሸሽ ተደርጎ በአብይ ትዕዛዝ እንትናቸው ተቀምጦ ፓስፖርታቸው አንድ ሰው መንቀሳቀስ አይችልም። እንደዛ አይነት ሁኔታ ነው ያለው። እሱ ግን አተራምሼ ኢትዮጵያን ዜሮ ደረጃ ላይ ያደረሻት ልሂድ የሚል እሳቤ ነው ያለው ይመስላል። ምክንያቱም ይሄን ያህል በመንግስቱ ኃይለማርያም ጊዜ እንዲህ በተቃረቡበት ወቅት ላይ ጥሎ ነው የሄደው። አሁን ፋኖችም እየተቃረቡ ነው። የኦሮሞ ነጻነት ሰራዊትም ተቃርቧል። አዲስ አበባ ሰላሌ አካባቢ ነው ያለው። ሰላሌ አካባቢ ላይ በርካታ መንደሮችን ተቆጣጥሮ ይዞታው አድርጎ ባንዲራውን ተክሎ ነው ያለው። የአማራ ፋኖውም እንደዛ በጎጃም በቻግኒ አካባቢ አሁን የተደረገው ለ5 ቀንና 6 ቀን ኃይለኛ የሆነ ጦርነት ወላፈን የሆነ በመድፍ በትላልቅ መካናይዝድ የሆነ የመንግስት ጦር ሰራዊት መካናይዝድ በሆነ ጦር አሰልፎ ለማጥቃት ያደረገው ጥረት አልተሳካለትም። ድምጥማጡ ነው የጠፋው። አንድ ግማሽ ክፍለ ጦር እንደዚህ እየተመታ ነው ያለው በፋኖ። የኦሮሞ ነጻነት ሰራዊትም እንደዛው። ሁለቱ አሁን ታሪካዊ ጠላት ናቸው ብሎ እሱ የሚያወራቸው ሁለቱ ተናበው እየሄዱ ነው። በምስጢር ይገናኛሉ፣ ተፈራርመዋል፣ አይመታቱም። አንድ ግንባር ላይ ሲገናኙ አብረው የሚያደርጉትን ያደርጋሉ ማለት ነው። በዚህ አይነት ሁኔታ ነው ያለው። በዚህ አይነት ሁኔታ ላይ እሱ አንዴ ከኤርትራ ጋር ለመዋጋት ይፈልጋል፣ አንዴ ከትግራይ ጋር ነገር ይፈልጋል። መጨረሻ ላይ እኮ ይሄ ነው። አንድ ስርዓት ሊወድቅ አካባቢ ሁሉንም ማድረግ ይፈልጋል። ሁሉንም አዳርሶ ለመሄድ ነው የሚፈልገው። የአብይ ስርዓት ከኤርትራ ጋር ያልሆነ ቁርሾ ውስጥ አስገብቶን ዳግም ህዝብ ጨርሶ ሌላ የማንወጣው ዕዳ ውስጥ ሊያስገባን ነው ያሰበው። አሁን እሱ መሄዱን ቆርጧል። እሱ ከሄደ የመጨረሻ ጠላት ነው የምንሆነው የኤርትራን መንግስት የሚነካ ከሆነ። በለዛ አይነት ሁኔታ ነው ያለው። በስ አዳርሼ ትክክለኛ ጠላት አድርጌያቸው ብሄድም ሊሄድ ነው። እሱ ለራሱ ያዘጋጀው ቤት አለ፣ ለራሱ ሁሉ ነገር የተደላደለ አድርጓል። ብቻ ልጆቹ የሉም፣ ምስቱ የለችም፣ በጊዜ ተሸኝተዋል። እሱ ብቻውን ነው የሚኖረው አሁን በቤተ መንግስት ውስጥ። ሌሎችም ባለስልጣናትም የፈለገውን እዛው እንዳይለዩት አድርጎ እነ ዳንኤል ክብረትም አሁን ከቤተሰብ ጋር አይገናኙም። ያው እንትን አድርጎ ከሱ ጋር እንዲኖሩ አድርጓቸዋል። ሁሉም ባለስልጣናት ልጆቻቸውና ምስቶቻቸውን ከአገር አርቀዋል፣ ከአገር አውጥተዋል። የኔና ያንተ ወንድምና ያንተ ቤተሰብ የኔ ቤተሰብ ብቻ ነው አሁን ዜሮ ላይ የሚቀረው። እነሱ ግን ባለስልጣናቱ ልጆቻቸውን አሽሽተዋል። የሉም ልጆቻቸው። አሜሪካ ሁሉ የሚማሩ አሉ። በአሜሪካ የተደላደለ ኑሮ የሚኖሩ አሉ። የሚማቀቀው እኔ ደሃው ልጅ የሚማቀቀው እኔ እናንተ ቤተሰብ ፍዳውን ያያል። እሱ ቢሄድም ፍዳውን ያያል።
እሱ ቢኖርም ፍዳውን ያያል። እነሱ ግን ምስቶቻቸውን ልጆቻቸውን አርቀዋል፣ ከሀገር አውጥተዋል። ይሄ ሁሉ ባለበት ሁኔታ ነው የኢትዮጵያን ሕዝብ ለማታለል የሚፍጨረጨረው። በቃ ብሎታል የኢትዮጵያ ሕዝብ። በቃ በተባለበት ሁኔታ ላይ ምንድን ነው የሚጠብቀው? ዛቻው ምንድን ነው? ቀረርቶውስ ምንድን ነው? ለማን ነው ዛቻውና ቀረርተው? ህዝባዊ ታጋዮች ናቸው እየታገሉት ያሉት። ምክንያቱም አምባገነናዊ ስርዓት ነውና፣ በአምባገነናዊ የስርዓት ዘይቤ ነው ኢትዮጵያን እያስተዳደረ የሚገኘው። መላቅጡ የማይታወቅ አገዛዙ አንድ ወጥ ስርዓት የሌለው፣ አመራሮቹ የማይናበቡበት፣ በስሩ ያሉት ብቻ እሱ ያዘዛቸው ትዕዛዙን የሚያስተላልፉት፣ እሱ ያለውን የሚያደርጉ፣ ለሱ ተገዢ የሆኑ እንደነ ሽመልስ አብዲሳ ብቻ ነው አገሪቷን እየተቆጣጠሩ የሚገኙት እንጂ ሌላው ባለስልጣንም መሮታል። ሹክሹክታ አለ። ከዛ አካባቢ ከመንደራቸው የሚሰማ በርካታ ሹክሹክታዎች አሉ። መቼ ነው ለቆልን የሚሄደው ብለው ቀናቸውን እየተጠባበቁ ባሉበት ሰዓት ነው ይሄንን የምንነግራችሁ። እና ውድ አድማጭ ተከታታዮቻችን በሌላ ፕሮግራም እስክንገናኝ ለዛሬው እዚህ ላይ ቸር ያገናኛል።